ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይ ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ክፍል 56ኛ ትምህርታችንን እንዴት በቀላል መንገድ ዛሬ እንግሊዘኛ መናገር እንችላለን የሚለውን ትምህርት እንማማራለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ኦንላይን ለመማር የምትፈልጉም ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋት ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። በመጀመሪያ እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው፣ የሆነ ሰው እንደዚህ ብሎ ጠይቀን እኛስ ምን ብለን መመለስ እንችላለን የሚለውን እያንዳንዱ ስለምናይ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንጀምር። ምን ይላል የመጀመሪያው? እዚህ ጋር ዲን እንደ ድ ማንበብ፣ ድ እንደ ድ፣ ከዛስ አርአይን ርኢ፣ ኤንን ን፣ ኬን ክ ብለን ማንበብ፣ ድሪንክ ድሪንክ ድሪንክ፣ ኤስኦን ሰ ብለን ማንበብ፣ ሶ አይደለም የምናነበው ሰ፣ ኤምኤን ም፣ ሳም ሳም፣ ከዛ ዳብሊኤን ወ፣ ቲኢን ተ፣ ር ወተር ወተር፣ ድሪንክ ሰም ወተር ድሪንክ ሰም ወተር። ድሪንክ ሰም ወተር ስንል ማለት ነው ውሃ ጠጣ ወይም ውሃ ጠጭ ለማለት ስትፈልጉ ድሪንክ ሰም ወተር ማለት ይቻላል። ድሪንክ ማለት መጠጥ ማለት ነው። ካም ንቅታ ሰም ማለት የተወሰነ ወይም ትንሽ እንደማለት ነው። ወተር ማለት ደግሞ ውሃ። ስለዚህ ድሪንክ ሰም ወተር ካልን ውሃ ጠጣ ወይም ውሃ ጠጭ እያለ ነው። እዚህ ጋር አስተካክሉት እሺ። ውሃ ጠጭ ወይም ውሃ ጠጣ ብላችሁ ከዛስ አይን እንደ አይ ማንበብ፣ አይን እንደ አይ ዳብሊው አይን ዊኢ ብለን ማንበብ ዊኢ፣ ከዛስ ሁለቱንም ኤል ል ብለን ማንበብ ዊኤል አይ ዊኤል አይ ዊል አለን። ከዛስ ዲን ድ፣ አርአይን ርኢ ሪ፣ ኤንን ን፣ ኬን ክ ድሪንክ ድሪንክ ድሪንክ፣ አይቲን ኢት አይ ዊል ድሪንክ ኢት አይ ዊል ድሪንክ ኢት አይ ዊል ድሪንክ ኢት ምን ማለት ነው? እጠጣለሁ 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 ብላችሁ በቀላሉ መለሳችሁ። አይ ዊል ስትሉ ምንድን ነው? ገና ለወደፊት እንደዛ አደርጋለሁ፣ ስለዚህ አልጠጣችሁም እጠጣለሁ ስትሉ ነው የምትጠቀሙት። ድሪንክ ማለት ደግሞ መጠጥነት ነው። ስለዚህ አይት፣ ስለዚህ አይ ዊል ድሪንክ ኢት እጠጣለሁ እጠጣለሁ ውሃ እጠጣለሁ ብላችሁ መለሳችሁ ማለት ነው። ከዛስ አሁንም ትኤ አለው ትኤን ቴ ብለን ማንበብ ትኤን ትኤ ትኤ ኬኢን ክ ትኤ ክ ቴክ ኤን ኤ ኤስኤችኦን ሻ ሽአ ዳብልኤን ወ ኤርን ር ሾር ሻወር ቴክ ኤ ሻወር ቴክ ኤ ሻወር ምን ማለት ነው? ገላ ታጠብ ገላህን ታጠብ ወይም ገላሽን ታጠቢ ስትሉ ቴክ ኤ ሻወር ወይም ሻወር ውሰድ። ስለዚህ ገላህን ታጠብ ወይም ታጠቢ ስትሉ ቴክ ኤ ሻወር ማለት ትችላላችሁ። ቴክ ማለት መውሰድ። ስለዚህ ሻወር ውሰድ ወይም ታጠብ ለማለት ስትፈልጉ ቴክ ኤ ሻወር ማለት ትችላላችሁ ማለት ነው። ከዛስ እወስዳለሁ ለማለት ስትፈልጉ አይ አላችሁ ዳብሊው አይን ዊኤ ሁለቱንም ኤል ል ብለን ማንበብ አይ ዊኤል፣ ቲኤን ቴ፣ ኬኤን ክ ቴክ ቴክ፣ ኤን ኤ፣ ኤስኤችኦን ሻ፣ ዳብሊውኢን ወ፣ አርን ር ሻወር ሻወር፣ አይ ዊል ቴክ ኤ ሻወር አይ ዊል ቴክ ኤ ሻወር ምን ማለት ነው? እሺ ገላዬን እታጠባለሁ ገላዬን እታጠባለሁ ለማለት ስትፈልጉ ገላዬን እታጠባለሁ አይ ዊል ቴክ ኤ ሻወር አይ ዊል ቴክ ስትሉ ወስዳለሁ ወይም ሻወር ወስዳለሁ እያለ ሻወር ማለት ሻወር። ስለዚህ አይ ዊል ቴክ ኤ ሻወር፣ ስለዚህ ገላዬን ታጠባለሁ አላችሁ ማለት ነው። ከዛስ ኢን እንደ ኢ ማንበብ፣ ቲን እንደ ት ኤት አላችሁ ዋይ ኦ ዩን ዩ፣ አርን ር ዩር ዩር፣ ኤፍ ኦን ፉ፣ ዲን ድ ፉድ ፉድ፣ ኢት ዩር ፉድ ኢት ዩር ፉድ ምን ማለት ነው? ምግብህን ብላ ምግብህን ብላ ወይም ብይ ለማለት ስትፈልጉ ኢት ዩር ፉድ። ኢት ማለት ምንድን ነው? መብላት አይደል? ዩር ማለት ያንተ ወይም ያንቺ፣ ፉድ ማለት ደግሞ ምንድን ነው? ምግብ ነው። ስለዚህ ኢት ዩር ፉድ ካልን ምግብህን ብላ ወይም ምግብሽን ብይ እያለ ነው ማለት ነው። ከዛ እበላለሁ ለማለት ስትፈልጉ አሁንም አይ ትላላችሁ ዳብሊው አይን ዊኢ ብላችሁ ማንበብ፣ ሁለቱንም ኤል ል ብላችሁ ማንበብ አይ ዊል። ከዛስ ኢን እንደ ኢ፣ ቲን እንደ ት ኢት ኢት፣ ኤም ዋይን ማይ፣ ኤፍ ኦን ፍኡ፣ ዲን ድ ፉድ ፉድ፣ አይ ዊል ኢት ማይ ፉድ
አይ ዊል ኢት ማይ ፉድ ካላችሁ ምን ማለት ነው? እሺ ምግቤን እበላለሁ ስትሉ አይ ዊል ኢት ማይ ፉድ። አይ ዊል ገና እበላለሁ። ኢት አይ ዊል ኢት ካላችሁ እበላለሁ። ማይ የኔ ፉድ ምግቤ። ስለዚህ አይ ዊል ኢት ማይ ፉድ ምግቤን እበላለሁ። ከዛስ ጂኦን እንደ ጎ ማንበብ ጂኦን ጎ ብለን ማንበብ ቲኦን ቱ ኤስን ስ ሲኤችኦን ኩ ብለን ማንበብ ኤልን ል ስኩል ስኩል ጎ ቱ ስኩል ጎ ቱ ስኩል ወደ ትምህርት ቤት ሂድ ወይም ወደ ትምህርት ቤት ሂድ ስትሉ ጎ ማለት መሄድ አይደለ? ቱ ወደ ስኩል ማለት ደግሞ ትምህርት ቤት። ስለዚህ ጎ ቱ ስኩል ካለን ወደ ትምህርት ቤት ሂድ ወይም ሂጅ እያለ ነው የሆነ ሰው። ከዛስ እሄዳለሁ ስትሉ አይ ትላላችሁ። አሁንም ዳብሊው አይን ዊኢ ብላችሁ ማንበብ ሁለቱንም ኤል ል ዊኤል አይ ዊኤል ጂኦን ጎ ቲኦን ቱ ኤስኤችኤስን እንደ ስ ሲኤችኦን ኩ ብለን ማንበብ ኤልን ል ስኩል ስኩል አይ ዊል ጎ ቱ ስኩል አይ ዊል ጎ ቱ ስኩል ወደ ትምህርት ቤት እሄዳለሁ ስትሉ አይ ዊል ጎ ቱ ስኩል ገና አልሄዳችሁም፣ ገና ልትሄዱ ስላሰባችሁ ገና እሄዳለሁ እያላችሁ ነው። አይ ዊል ጎ የተጠቀማችሁ እሄዳለሁ ቱ ስኩል ወደ ትምህርት ቤት። ከዛስ ሲኦን እንደ ኮ ማንበብ ሲኦን እንደ ኮ ሁለቱንም ኤል እንደ ል ኮል ኮል ዋይ ኦዩን ዩ ለማንበብ አረን ር ዩር ዩር ኮል ዩር ኤምኦን ማ ኤምን ም ማም ማም ኮል ዩር ማም ኮል ዩር ማም ካልን ምን ማለት ነው? ለእናትህ ደውል ወይም ለእናትሽ ደውል ስትሉ ምን ትላላችሁ? ኮል ዩር ማም። ኮል ማለት መደወል ነው። ዩር ያንተ ያንቺ፣ ማም ማለት እናት። ስለዚህ ኮል ዩር ማም ካለ ለእናትህ ደውል ወይም ለእናትሽ ደውል ለማለት በዚህ መልኩ መግለጽ እንችላለን። ከዛ እናንተ የምትመልሱት ጥያቄ ደግሞ አይ ዊል ለይቅታ እሺ አይ ዊል ኮል ኸር አይ ዊል ኮል ኸር ማለት ምን ማለት ነው? አይ ዊል ኮል ኸር ማለት ምን ማለት ነው? እናንተ ኮሜንት ሴክሽን ላይ ጻፉልኝ ማለት ነው ትርጉሙ ምን ማለት እንደሆነ። አሁን ወደ ቀጣይ እንሄዳለን ማለት ነው። ኤስ ምን ይላል? አሁንም ጂኤን ግኤ ብለን ማንበብ ግኤ ቲንት ጌት ጌት ዩፔን አፕ ጌት አፕ ጌት አፕ ከዛስ ኢን ኢ ብለን ማንበብ ከዛስ አርን ር ኤል ዋይን በአንድ ላይ ሊ ብለን ማንበብ ኤርሊ ኤርሊ ጌት አፕ ኤርሊ ጌት አፕ ኤርሊ ካለን የሆነ ጊዜ ምን ማለት ነው? በጊዜ ተነስ ወይም ቀድመህ ተነስ ለማለት ስትፈልጉ ጌት አፕ ኤርሊ ከእንቅልፋችሁ ማለት ነው። ጌት አፕ ማለት መንቃት ወይም መነሳት ነው። ኤርሊ ማለት ደግሞ ቀድመህ ወይም በጠዋቱ ተነስ ለማለት ስትፈልጉ ጌት አፕ ኤርሊ ማለት ትችላላችሁ፣ ከእንቅልፍ ማለት ነው። ከዛስ መልሳችን አይ ትላላችሁ። አይ ዳብሊው አይን ዊኢ ሁለቱንም ኤል ል አይ ዊኤል ከዛስ ጂኤን ግኤ ት ግኤት ጌት ዩፔን አፕ አይ ዊል ጌት አፕ አይ ዊል ጌት አፕ ምን ማለት ነው? እነሳለሁ አይ ዊል ገና። ስለዚህ ጌት አፕ መነሳት ነው። ስለዚህ አይ ዊል ጌት አፕ እነሳለሁ ብላችሁ በቀላሉ መለሳችሁ ማለት ነው። ከዛስ ዲኦን ዱኡ ብለን ማንበብ ዋይ ኦዩን ዩር ቢኤን ብኤ ስት ቤስት ማለት ነው። ስለዚህ ዱ ዩር ቤስት ካለን የሆነ ሰው ምን እያለን ነው? የቻልከውን ሁሉ አድርግ፣ የተቻለህን ሁሉ አድርግ። እዚህ ጋር በስተት ነው የጻፉት ማለት ነው። ስለዚህ የቻልከውን ሁሉ አድርግ ወይም የቻልሽውን ሁሉ አድርጊ ለማለት ስትፈልጉ ምን ትላላችሁ? ዱዩር ቤስት። ዱዩ ማለት ማድረግ፣ ዩር ማለት ያንተ ወይም ያንቺ፣ ቤስት ማለት በጣም ጥሩ አሪፍ። ስለዚህ የቻልከውን አድርግ ወይም ጥሩ ነገር አድርግ ለማለት ስትፈልጉ ዱዩር ቤስት የቻልከውን አድርግ ማለት ትችላላችሁ ማለት ነው። ከዛስ አይ ትላላችሁ። ዳብሊው አይን ዊኢ ሁለቱንም ኤል ል ዊኢ ል ዲኦን ዱ ኤም ዋይን ማይ ቢኤን ቤ ኤስን ስ ቲንት ቤስት አይ ዊል ዱ ማይ ቤስት አይ ዊል ዱ ማይ ቤስት ካለን ምን ማለት ነው? የቻልኩትን ሁሉ ወይም በጥረት አደርጋለሁ ወይም በጥረት እሰራለሁ የቻልኩትን ሁሉ አደርጋለሁ ካላችሁ በዚህ መልኩ አይ ዊል ዱ ማይ ቤስት ካላችሁ የቻልኩትን ሁሉ አደርጋለሁ ወይም ጥሩ ነገር አደርጋለሁ ስትሉ አይ ዊል ዱ ማይ ቤስት፣ አይ ዊል ዱ ስትሉ አደርጋለሁ ወይም እሰራለሁ። ማይ ቤስት ማለት የቻልኩትን ወይም ጥሩ ነገር፣ ማይ ቤስት ማለት ጥሩ አሪፍ አይደለም ምርጥ። ስለዚህ ማይ ቤስት የቻልኩትን አደርጋለሁ ብላችሁ በቀላሉ መለሳችሁ ማለት ነው። ከዛስ ኤችኢን ህአ ኤልን ል ፒምፕ ሄልፕ ኤምኤን ሚ ከዛስ ፕ እንደ ፕ ኤልኢን ል ኤስኢን ድ ፕሊዝ
ሄልፕ ሚ ፕሊዝ ይቅርታ ሄልፕ ሚ ፕሊዝ ካላችሁ ምን ማለት ነው? እባክህ እርዳኝ ወይም እባክሽ እርጅኝ ስትሉ ምን አላችሁ? ሄልፕ ሚ ፕሊዝ ማለት ትችላላችሁ። ሄልፕ ሚ ማለት እርዳታ፣ ሚ እኔ ስለሆነ ሄልፕ ሚ እርዳኝ፣ አግዘኝ፣ ፕሊዝ እባክህ ወይም እባክሽ። ስለዚህ ሄልፕ ሚ ፕሊዝ ካላችሁ እባክህ እርዳኝ ወይም እርጅኝ እያላችሁ ነው ማለት ነው። ስለ ደከመ እየተንተባተብኩ ነው ማለት ነው። እሺ ይቅርታ። እሺ አይ ዳብሉ አይን ዊኢ ሁለቱንም ኤል ል አይ ዊል ኤችኤን ሀ ኤልን ል ፒምፕ ሄልፕ ዋይ ኦዩን ዩ አይ ዊል ሄልፕ ዩ አይ ዊል ሄልፕ ዩ ካላችሁ ምን ማለት ነው? እረዳሃለሁ ወይም እረዳሻለሁ ለማለት ትፈልጉ አይ ዊል ሄልፕ ዩ ትላላችሁ ማለት ነው። አይ ዊል ስትሉ ገና ለወደፊት እንደዛ ያደርጋለሁ። ሄልፕ ዩ ማለት አንተን ወይም አንቺ አይደል? ስለዚህ እረዳሃለሁ ወይም አግዛሃለሁ አይ ዊል ሄልፕ ዩ ማለት ትችላላችሁ። ከዛ መልሳችን ይሆናል ቴንክ ዩ አመሰግናለሁ አላችሁ ማለት ነው። ከዛ ዋይ ኦዩን ዩ ኤአርኢን አር ዳብሉኤን ዌይ ኤልኤን ዳብሉኢን ዌይ ኤልን እንደ ል ሲኦን እንደ ካ ኤምኤን ም ዌልካም ዩር ዌልካም ካላችሁ እንኳን ደህና መጣ ማለት አይደለም። እሺ እዚህ ጋር እንኳን ደህና መጣ ሳይሆን ዩር ዌልካም ሲሉ ምንም አይደል እያላችሁ ነው። አሁን ፋሽን ነች። ስለዚህ ዩር ዌልካም ካለን የሆነ ሰው እንኳን ደህና መጣ አይደለም። እሺ ዌልካም ለብቻው ከሆነ እንኳን ደህና መጣ ነው። ግን ዩር ዌልካም ካልን ማለታችን ነው ምንም አይደል እንደማለት ነው እንጂ እንኳን ደህና መጣ ለማለት አይደለም ማለት ነው። ከዛስ ቢኢን ቢ ብለን ማንበብ ቢኢን ቢ ኬውዩን ኳይ ብለን ማንበብ ኢ ኳኢት ኮአይት ኳይት ቢ ኳይት ጸጥ በል ወይም ዝም በል ለማለት ትፈልጉ ቢ ኳይት ማለት ጸጥ ያለ ዝም ያለ ማለት ነው። ቢ ማለት ሁን። ስለዚህ ቢ ኳይት ጸጥ በል ወይም ዝም በል። ከዛ አይ ዊል ቢ ኳይት አይ ዊል ቢ ኳይት አይ ዊል ቢ ኳይት ማለት ነው ጸጥ እሆናለሁ ወይ ጸጥ ላለሁ እሆናለሁ ሳይሆን ጸጥ ላለሁ ወይም ዝም ላለሁ ለማለት ፈልጉ አይ ዊል ቢ ኳይት ማለት ትችላላችሁ ማለት ነው። ከዛስ ጂአይን ጊ ብለን ማንበብ ጊኢ ቪኢን ቭ ጊቭ አይቲን ኤት ቲኦን ቱ ኤምኤን ሚ ጊቭ ኢት ቱ ሚ ጊቭ ኢት ቱ ሚ ምን ማለት ነው? ስጠኝ ወይም ስጭኝ ለማለት ስትፈልጉ ጊቭ ኢት ቱ ሚ ጊቭ ኢት ጊቭ መስጠት አይደል? ቱ ሚ ማለት ደግሞ ለእኔ። ስለዚህ ጊቭ ኢት ኢት ማለት ደግሞ የምንሰጠውን ነገር የተለያየ ቃል ሊሆን ይችላል። ጊቭ ኢት ቱ ሚ ስጠኝ ወይም ስጭኝ። ከዛ መልሳችን ምን ሊሆን ይችላል? አይ ዊል ጊቭ ኢት ቱ ዩ አይ ዊል ጊቭ ኢት ቱ ዩ የትኛው መልስ ነው? ይህን ደግሞ ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ድገምላችሁ አንዴ አይ ዊል ጊቭ ኢት ቱ ዩ አይ ዊል ጊቭ ኢት ቱ ዩ ምን ማለት ነው? ይህን ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። እንደዚህ ያደረጋችሁ የእንግሊዝኛ ክህሎታችሁን ማዳበር ቻላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ ሰላም ሁኑ። ሰላማችሁ ብዝት ይበል።